ዳሎ ተፋብራም ልቀቀኝ፣ ሳነከኝ አውረኝ። ምንድነው አለካ እኮ አሳነኝ። ዛሬም ደጋግሜም ከአብርሃም ጋር ማየት አልፈልግም አንቺ። ስለዚህ አሁን ነው የምወስድሽ ቦታ አለ ነይ የምወስድሽ ቦታ አለ፣ ማሳይሽ ነገር አለ። ነይ አብርሃም ኤፍሬም አለቀት። ነይ ከኔ ጋር መውጣት አለበት። ነይ እንሂድ። ደውሰሩት ቤተሰብ ምን አገባ ሩት አይደለም ለምን እንትን ቴራዝ የፈለኩት ነገር ላይ ሻታውጣ ምን አገባ? ያገባኛል። ይኸውልህ አንተን ከዚች ልጅ ጋር ማየት አልፈልግም። እየነገርኩህ ይሄ እኮ የኔ ህይወት ነው፣ የኔ ምርጫ ነው። አንተ ምን ቤት ነህ? እኔ መርጬ ነው አይደል? የማውቀው መርጬ ነው ከሩታ ጋር ተፋታው አይደል? መርጬ ነው እሷን እንትን አልኳት። ሌላ ነገር ነው እያስመሰለብህ ያለው ገባህ? ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሰሞኑ በቪዲዮ አልመጣሁም ነበር፣ የማይመች ቦታ ነበርኩኝ ማለት ነው። እንግዲህ ያው እንደተለመደው ቪዲዮዎችን ይዤ መጥቻለሁ። በቪዲዮዎች ላይ አስተያየት እንሰጥበታለን እንደተለመደው ማለት ነው። ይህን ቪዲዮ ለደረሳችሁ በመጀመሪያ ላይክ በማድረግ ሰብስክራይብ፣ አዳዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። ወደ ቪዲዮ እንገባለን። የጠመኝ ቪዲዮ ምንድነው? ሰሞኑ ትንሽ ያው አንዳንድ ደስ የማይሉ ቪዲዮዎች ነበሩ። ዛሬና አብርሽ ቪዲዮ ላይ ትንሽ ኤፍሬም ያደረገው ነገር ልክ አይደለም ብዬ ስላሰብኩኝ ነው። በራሴ አስተያየት ልክ አይደለም ብዬ ስላሰብኩኝ በዛ ላይ ትንሽ አስተያየት ልስጥበት ብዬ ነው። እናንተ ደግሞ ያያችሁበት አስተያየት ሊኖር ይችላል። በኮሜንት አስተያየታችሁን እጠብቃለሁ ማለት ነው። እሺ ወደ ቪዲዮ እንሄዳለን። ቪዲዮዎችን አጫጭር እያየን ቪዲዮዎችን እየተመለከተን አስተያየት እንሰጥበታለን ማለት ነው። ይቅርታ ጠይቃታል አልጠይቃትም? እሱ የማዘናጊያ መንገድ ነው። የማዘናጊያ መንገድ ነው። ስለዚህ ፍላጎት ምንድን ነው? ቆይ ኤፍሬም ፍላጎት ምንድን ነው? ፍላጎት ከአንተ ጋር እንድትሆን አልፈልግም። ደጋግሜ እየነገርኩ ነው እንጂ። ስለዚህ ከአንተ ጋር ማየት አልፈልግም። እኔ ወሰንኩኝ። እሺ እንዴ አንተ ምንድነው? እሺ አንዴ ካንተ ጋር ነው ተፈልገው አይደል? ለምን እንዳስቀይም የምታደርገው? ይሄ ነው በጠብጠዋለሁ። አብረን ምንድነው በጠብጠዋለሁ? ሆቴል ያለው እንደውም አስይዛችኋለሁ። ምን ብለህ ነው ተዘን ማለት ብርማስ በቃ እንጂ መጥቼ ነው ወጣ ከፍሬ ስነ ስርዓት ይኖር። አይወለ ስነ ስርዓት ይኖር ይያል የሰውን ባል እንትን እያደረገች ነው ብዬ ነው ማስይዛት። አይወለ አንተ ነው እንደው ነገር ወሰነ ማስይዛት አይደል? እሺ ኤፍሬም ምንድነው አሁን የሚባለው ማለት ነው? ኤፍሬም በምን አይነት አስተያየት ነው ልክ ነው ብለን ልንወስደው የምንችለው? በምንም በማንን በመወገን በማን ጎን በመሆን በራሱ ወይስ በሩታ እንዴት እንደሆነ አልገባኝም። እዚህ ጋር የተለየ ሰው አይደለም፣ ወንድሙ ነው አይደል አብርሽ? በምን አይነት ሂሳብ ነው ኤፍሬም ልክ ነው ብለን ልንወስድ የምንችለው? እኔ ጥያቄ ስለሆነብኝ ነው። ቻናል ቤተሰቦች እንግዲህ ቀጥታ ገባ ያሉበት ሩም ድረስ ገባ ማለት ነው። እንግዲህ ኤፍሬም የራሱ ክላስ አይደለም፣ የራሱ ቤት አይደለም። አብርሽ ታላቁ ነው። የፈለገውን ማድረግ ይችላል፣ ማሰብ ይችላል። የፈለገውን ማድረግ የሚችል ሰው ነው። በዚህ ልክ ግን እሱ መጥቶ እንግዲህ ፍቅረኛው ናት አይደለ ብሎ ነው ያስተዋወቀን። እዚህ ጋር ሄርሜላን ቀለበት እስከ ማድረግ ድረስ ስለሄዱ ማለት ነው። አይመለከትም፣ አያገባም። ለአንተ ማሳያት ነገር አያገባም። እሺ ሲጀምር በእኔ ህይወት ወሳኝ ያደረገ በሱ ህይወት ወሳኝ ያደረገ ማን ነው? ኤፍሬም አንተ በመነጋገር ለምን ማታምነው? በመነጋገር እኮ ነው። በመነጋገር ለምን ማታምነው? እዚህ ጋር በመጀመሪያ ያው እዚህ ጋር ቆመ አውራ እኮ አንተ ሰዓት ነካኝ አውረኛ ብራ እየገፋተርከኝ ነው። እኔ አንተ ስለሆንክ ነው። ይኸውልህ በሄርሜላ የሚመጣብኝ ሰው አልወድም። ኧረ ሄርሜላ ምን አድርግልህ አለች? ሄርሜላ ምንም ታርግልኝ ምንም ትሆንልኝ፣ ግን ደግሞ በእሷ የሚመጣብኝ ሰው ከእሷ ይልቅ ነው ብዙ መስዋዕትነት የከፈለችልህ ሩታ ነች። ቢገባክ ኖሮ ነገርኩህ። ከእሷ ይልቅ ብዙ መስዋዕትነት የከፈለችልህ ሩታ ነች። ተረጋጋና አንዴ ፍላጎቱን እንደገና ደግሞ እዚህ የመጣበትንም ዋና ፖይንት እንደገና ሩማችን ድረስ አጣርታ የመጣህበትን ነገር ዋና ፖይንት አሳውቀን እኮ ዋና ፖይንት እና እሱ ሩም ብንመጣም እኔን ፈልጌው አንደኛ ነገር አንቺ ስለሄዱ ማለት ነው። እንዴት ነው ክብር የማይኖረው? ማለት ክብር ቢያንስ ለሄርሜላ እንኳን ክብር ባይኖረው ለአብርሽ ለታላቁ እንዴት ክብር አይኖረው? እስቲ ዩት ቪዲዮን እንዴ! በዚህ ልክ ለምንድን ነው ነይ ውጪ ምናምን እያለ በዚህ ልክ ዝቅ የሚያደርገው ሰውን ክብር ለሰውን ክብር ማለት ነው። ለራሱስ ክብር የለውም ወይ? እንዴት ነው ይሄ ነገር? በጣም በቃ አለ አይደለ? ቪዲዮን ስመለከት እንዴት ነው ለማን አስቦ ነው ብዬ ነው ያሰብኩት ማለት ነው። እውነት ግን በዚህ ልክ መሆን ነበረበት ኤፍሬም ማለት ተምሯል ብዬ አስባለሁ። ቁጭ ብሎ መነጋገር ሊኖርበት ይችላል። ችግር ካለበት፣ አስተያየት ካለው፣ ቅሬታ ካለው ከሁለታቸውም ጋር ቁጭ ብሎ መነጋገር መቻል አለበት። በዚህ ልክ ግን ውጭ እያለ አሁን እዚህ ጋር የተረዳሁት ነገር ምንድን ነው? ከዚህ በፊት ያው አይተናል ከሩታ ጋር አይደለ ኤፍሬም ከእውነት ጎን ነው የምቆመው ብሏል። እንግዲህ እውነት ከያዘ እውነቱን ማስረዳት አልፈልግም ላለ ሰው እዚህ ጋር ምርጫውን መርጦ
ወንድምየው አብርሽ ማለት ነው ምርጫውን የራሱን ምርጫ መርጦ የራሱን ህይወት እየኖረ ነው። እዛ ጋም ሩታም አልፈልግም ብላለች። ከዚህ በፊት የራሷን ምርጫ መርጣለች ከሱ ጋር መኖር እንደማትፈልግ ማለት ነው። እና እውነታ ሊኖረው ይችላል። የራሱን እውነታ ደግሞ ማቅረብ። እውነቱን አልቀበልኝ ካለ ደግሞ ምን ታደርጉታላችሁ? አንድ ሰው አታስገድዱት፣ አስራችሁ አታኖሩት አይደለ? ይሄ እኮ የልጅ እቃቃ ጨዋታ አይደለም። ህይወት ነው አይደል? ማሳይሽ ነገር አለ ነኝ የምንገናኝበት ምንም ጉዳይ የለም። ኤፍሬም እኔ አንተ እኮ አያገባም። አብርሃም ከሷ ጋር እኮ ነው የምጨርሰው። እንዴ አንዴ ላሳያት ነገር አለ ላሳያት። በቃ አንድ ነገር ልንገርህ ኤፍሬም፣ በሷ ጉዳይ ከዚህ በኋላ ማንም አያገባው። ምን ነው የሚያገባኝ? እሷን ማግኘት የሚፈልግ ሰው ቀድሞ እኔን ነው የሚያገኘው ከዚህ በኋላ። ሰማኛለህ? ማንተው እኮ እኔ እሷን በፈለኩ ሰዓት አገኛታለሁ። አንተም ልትሆን ትችላለህ። ማግኘት ከፈለኩኝ ደግሞ አሁንም ነገር አለው። እኔ ማለት ኤፍሬም ወንድምህ ትልቅ ሰው ነው አይደል? እንዴ አዳምጠኝ እስቲ። አንተም ብትሆን ያልሰማ ማንም ቢሆን ያላዳመጥም በሷ ጉዳይ ገባ። ነገም ከነገ ወዲያም የፈለግከው ነገር ብታመጣ እኔን ከአንተ ጋር ነው የምጣላው እንጂ አንተ ምን የምታመጣብን ነገር አይኖርም። እንዴ ምን አይነት ድፍረት ነው ይሄ? እንዴ ልጅነትን አልጨረስክም እንዴ? እኔ ላይፌን ቋጭቼ ከሩታ ጋር ያለኝን ነገር ፈትቼ ፍቺ ፈጽሜ የራሴን አዲስ ላይፍ የጀመርኩ ሰው ነኝ አይደለ? እንዴ ይታያል። ቀለበት አድርጌላታለሁ እኮ ጨዋታ አይደለም፣ ህይወት ነው አይደለ? ስለዚህ አንድ ሰው ማሰብ ማገናዘብ ይችላል። ስለ ላይፉ ስለ ህይወቱ ማሰብ ማገናዘብ ይችላል። የቱ ጋር ነው መኖር አለብኝ፣ ከማን ጋር ነው መኖር አለብኝ የሚለው ነገር ማሰብ ይችላል። ስለዚህ አብርሽ ደስታ የማይሰጠኝ ቦታ ሰላም አላገኘም ሊሆን ይችላል በትዳሩ። የትኛውም ህይወት ላይ ደግሞ አንድ ሰው በሰላም መኖር አለበት። ትዳር ነው ተብሎ ደግሞ እየተሰቃየ መኖር የለበትም። ማንኛውም ሰው ቢሆን ኤፍሬም ብትሆን ራሱ አንተ ማታረገው ነገር ነው አይደለ? ስለዚህ ሁለታቸውም ወስነው ያደረጉት ነገር ነው። እንግዲህ ፈርሞላት ምናምን ከሩታ ጋር ወስነው ያደረጉት ነገር ነው። ከአብርሽ ጋር እስካሁን ቪዲዮ እያየን እንደመጣ ነው ማለት ነው። እና አንተ ደግሞ በመሀል መጥተህ እኔ እያሰብኩልህ እንጂ ታናሹ እኔ ያሰብኩልህ ወይም እኔ የምፈልገው እንጂ አንተ የምትፈልገውን ህይወት አትኖርም ማለት አትችልም ኤፍሬም ማለት ነው። ማንኛውም ሰው የራሱን ነፃ የመኖር መብት አለው። ከፈቀደው ሰው ጋር ይኖራል፣ ከተመቻቸው ሰው ጋር ይኖራል ይመስለኛል። እንደዛ ነው። እና አሁን የኤፍሬም ችግር የሚመስለኝ ሄርሜላን ይወዳታል ወይም ያፈቅራታል። ከዛ ውጭ ምንም ምክንያት ሊኖረው አይችልም። ከትላንት ወዲያ ነው ምናምን ይቅርታ ጠይቋት ላደረገው ነገር በሙሉ ይቅርታ ተጠያይቀው ዛሬ ከሱ ጋር ሩም ውስጥ ስላየ ደሞ የሚፈላ እንደዚህ ቱግ የሚል ከሆነ ችግሩ ከሄርሜላ ጋር ነው እንጂ ከአብርሽ ጋር አይደለም። ምክንያቱም ሄርሜላን ይወዳታል። ቅናት ምናምን እንደዚህ አይነት ነገር ከሌለበት በስተቀር ለወንድሙ ጥሩ ነገር ካልተመኘ ይህ ሰው ምን አይነት ወንድም ነው የምንለው? አብርሃም ልቀቀኝ። ሳነከኝ አውረኝ። አልወጣም። ውጣልኝ ያለው ኤፍሬም መመታል። ውጣልኝ ያለው አልወጣም። ተሸክመህ እንደምታስወጣኝ ይስተያለሁ እንዴ? አልወጣም። አብርሃም ልቀቀኝ። ሳነከኝ አውረኝ። ምንድነው አለካ እኮ ሳነከኝ አውረኝ። ምንድነው ፈለከኝ? አልወጣም። እሷን ይዤ ነው የምወጣው። ለምን ማትወጣው? እሷን ይዤ ነው የምወጣው። ና አንዴ ውጪ። አብርሃም ልቀቀኝ። አልወጣም። በሩ ዝጋ። አልወጣም። ሲጀመር አንተ ትናንትና ላወቅሃት ልጅ እኔን ታስወጣለህ እንዴ? ትናንትና ላወቅሃት ትናንትና ነው እኮ የመጣችው። እኔ እኮ አብሬ ነበር የኖርኩት። ቢገባህ ኖሮ እኔ እንደዚህ የሆንኩት ለአንተ ብዬ ነበር። እሺ አልገባህም። ስለዚህ ልቀቀኝ በእናትህ። ቶሎ በል። ትበልጣለች። ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ሊገባኝ አልቻለም። ምክንያቱም ወንድሜ እየተሰቃየህ ኑር፣ ወንድሜ በዚህ እንትን ውስጥ እንትን እያልክ ኑር ማለት አይችልም። ምክንያቱም በዛ በኩል የሚያደርጉት ነገሮች ከሱ በላይም እኛም እያየን ስለሆነ ማለት ነው፣ በሩታ በኩል የሚደረጉ ነገሮች ማለት ነው። ስለዚህ አንተስ እንዴት አስበህ ነው እንደዚህ ያዙ ይልቀቁኝ የምትለው? እንዴ አንድም እኮ ቪዲዮ ላይ ያወራችሁት ነገር የለም። ነውጪ ነው። እሺ ወጥታስ ሴት ልጅ ናት፣ ምን ልታረግ ነው? በጣም እኮ ቪዲዮ ላይ እኔ በጣም ደብሮኛል በእውነቱ ከሆነ። ምክንያቱም አንድ እንትን ያለው ሰው በቃ ቁጭ ብሎ ማነጋገር ይችላል እኮ እዛው ጋር አለ አይደለ? ነውጪ ምናምን ብሎ ለብቻሽ ነው ማግኘት የምፈልገው ምናምን የሚለው እኮ በቃ ሌላ ነገር ነው፣ ሌላ ታሪክ ነው። እንዴ እንደዚህ ህይወትን መበጥበጥ አለ እንዴ? እናንተስ እንዴት አያችሁት? የቻናል ቤተሰቦች ትንሽ እኔ ቅር ስላለኝ ነው በዚህ ቪዲዮ ላይ። እንግዲህ ውስጥ ላይ ከቪዲዮ ተጀርባ ያለው ነገር ምናምን አናውቅም። እኛ ቪዲዮ ላይ ይዘው መጥተው ቪዲዮ ላይ ያለውን ነገር ነው አይተን ነው አስተያየት የምንሰጠው። ምክንያቱም ሁሉም ሰው ያያል፣ ሁሉም ሰው የራሱ አስተያየት አለው። ሁሉም ሰው ወጥቶ ቢናገር ደስ ይለዋል። እኔ ያው ቪዲዮን ስከታተል በቃ አለ አይደለ የተሰማኝን ነገር ብዙ ጊዜ ወጥቼ እናገራለሁ፣ ልክ እንደዚህ ማለት ነው። እና ከዛ አንጻር ነው እንጂ ሁሉም ኦዲየንስ ግን ወጥቶ ቢናገር ደስ ይለዋል አይደለ? አንተ እንደዚህ ነው በቃ በጣም ብዙ ኮሜንቶች እናነባለን። ስለዚህ እኔም የተሰማኝን ይሄን ነው። እናንተም የተሰማችሁ ነገር በኮሜንት ሼር አድርጉኝ።
የቻናል ቤተሰቦች እኔ ኤፍሬም ልክ አይደለህም፣ ሀሳብ አስተያየት፣ ቅሬታ ካለ ቁጭ ብለህ አናግራቸው፣ የወንድምህን ደግሞ ከወንድምህ ጎን ሁን። በቃ ምንም እኮ እዛ ጋር ያሉት ነገሮች ሩታንም አብርሽንም ቁጭ አድርገህ ማነጋገር ትችላለህ። ማጋ ችግር አለ ማጋ አንተ ራስህ በራስህ ህይወት ላይ መኖር የማትፈልገው ነገር ወንድምህ እንዲኖር አትፍቀድ ማለት ነው፣ ወይም አታስገድደው። ወንድምህም የራሱን ፍላጎት የመኖር መብት አለው ከመረጠው ሰው ጋር ማለት ነው። አንተ እዚህ ጋር ሌላ ችግር ከሌለብህ ማለት ነው። እና ይሄ ነው የተሰማኝ። ምክንያቱም ምንም መለቅመው ቃላት የለም እዚህ ጋር በቪዲዮ ላይ ምንም ያወሩት ነገር የለም። ያዘኝ ልቀቀኝ ምናምን በቃ እኔ ውጪ ምናምን ማለት ብቻ ስለሆነ ማለት ነው። እና በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው፣ ሰላም።